የኢትዮጵያ ሰዎች በጉልበት ኃያላን፣ በውበት የተደነቁና በጠባይ ጭምቶች ናቸው። ይህን ያሉት ከክርስቶስ ልደት በፊት የነበሩት ታላላቅ የግሪክ ጸሐፊዎች ናቸው። ከአጋዚያን እስከ ሀበሻ፣ ከጦጵያ እስከ ኢትዮጵያ የሀገራችን ስያሜዎች በስተጀርባ ያሉትን ሚስጥራዊ ታሪኮችን አብረን እንይ። አዲስ ከሆናችሁ ሰብስክራይብ በማድረግ ይከተሉን። ወደ ተመልካቾቻችን በቀደመው ፕሮግራማችን ኢትዮጵያ በጥንት ግብፃውያን አጠራር ምን ተብላ ትጠራ እንደነበረ ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው ኢትዮጵያ በጥንት ግሪካውያን አጠራር ምን ተብላ እንደምትጠራና ሌሎች መጠሪያ ስሞቿን እንመለከታለን። አዎ፣ ኢትዮጵያ በጥንት ግሪካውያን አጠራር ጥንት ግሪካውያን ለአውሮፓ ስልጣኔ የመጀመሪያ ህዝቦች ናቸው። ከሁሉም በላይ በጥንታዊ ፍልስፍናቸው የሚታወቁት ግሪካውያን ግዛታቸው ከማስፋፋት በታላቁ እስክንድር ዘመነ መንግስት ሰሜን አፍሪካን ሳይቀር ተቆጣጥረዋል። ግሪካውያን በታላቁ እስክንድር ስያሜ የወጣላትን የግብፅ ከተማ እስክንድሪያን ማዕከል በማድረግ ሲኖሩ ከግብፃውያን ጋር የባህልና የንግድ ልውውጥ ከነበራቸው ሌሎች ጥንታውያን ህዝቦች ጋር ለመተዋወቅ አጋጣሚ ተፈጥሮላቸዋል። በዚህ ወቅት ግሪካውያን የአፍሪካን አህጉር የሚያውቁት በሁለቱ ስያሜዎች ነበር። ይኸውም ከግብፅ በስተ ምዕራብ የሚገኘው የአፍሪካ ሰሜናዊ ክፍል ሊቢያ በማለት ሲጠሩት፣ ሁለተኛው ደግሞ ከግብፅ በስተደቡብ ያለውን አጠቃላይ የምስራቅ አፍሪካ ክፍል ኢትዮጵያ በማለት ያውቁት ነበረ። ኢትዮጵያ የሚለውን ስያሜ በመጠቀም ጥንታውያን ግሪኮች የመጀመሪያዎቹ እንደሆኑ መረጃዎች ሲጠቁሙ፣ ኢትዮጵያ የሚለው ቃልም በቀጥታ የሁለት ግሪኮች ቃላት ጥምር እንደሆነ ይታመናል። እነዚህም ቃላት አይቶ ጥቁር ወይም ጠይም አደረገ ማለት ሲሆን ኦፒስ ፊት የሚሉት ናቸው። በጥቅሉ ኢትዮጵያ ማለት ለጥንት ግሪካውያን ፊታቸውን ፀሐይ ያቃጠለ በርንድ ፌስ ወይም ደግሞ ጠያይም መልክ ያላቸው ሰዎች ሀገር እንደማለት ነው። ከዚህ በመነሳት ሀገሪቱን ኢትዮጵያ ያሰኛት የህዝቡ የነዋሪዎቿ መልክ ጠይምነት ነው የሚለውን አስተሳሰብ ብዙዎች ይደግፋሉ። ኢትዮጵያ የሚለው የሀገራችን መጠሪያ ሁለት ታላላቅ የግሪክ ጸሐፊዎች በድርሰቶቻቸው ገልጸውታል። የመጀመሪያው ኦሊያድና ኦዲሴ በሚባሉ የቅኔ ድርሰቶቹ የሚታወቀው ሆሜር ነው። ታዋቂው ሆሜር ኢትዮጵያ ኦሊያድ በተባለው ድርሰቱ 2 ጊዜ፣ ኦዴስ በተባለው ድርሰቱ ደግሞ 3 ጊዜ ጠቅሷታል። ለምሳሌ ኦሊያድ በተባለው ቅኔው ቁጥር 432 ላይ ሆሜር የኢትዮጵያ ህዝቦች ሲገልጽ የኢትዮጵያ ሰዎች በጉልበት ኃያላን፣ በውበት የተደነቁና በጠባይ ጭምቶች ትህትና የተሞሉ ናቸው በማለት ነበረ። ስለ ኢትዮጵያ የተናገረው ሌላኛው ታዋቂ ግሪካዊ ጸሐፊ ሄሮዶተስ ነው። ሄሮዶተስ ከጌታ ልደት በፊት በ490 ዓመተ ዓለም ገደማ የነበረ የታሪክ አባት ተፋደር ኦፍ ሂስትሪ በመባል የሚታወቀው ነው። ሄሮዶተስ በሦስተኛው መጽሐፉ ኢትዮጵያን ከሰዎች ሁሉ በውበትና በቁመት የሚበልጡ ኃያላን ናቸው በማለት ገልጿቸዋል። ይህንንም ለመጻፍ ያስቻለው በግብፅ ከኢትዮጵያ ጋር ለብዙ ጊዜያት ባደረገ ውይይቱ መሆኑን ገልጿል። እንግዲህ የጥንት ግሪካውያን ኢትዮጵያ የሚለውን ስያሜ ለዚች ሀገር የሰጡት የነዋሪዎቿ መልክ ጠይምነት፣ መልከ መልካምነት ለመግለጽ እንደሆነ ሲገመት ታዋቂዎቹ የግሪክ ጸሐፊዎች ሆሜርና ሄሮዶተስም ይህንን አጉልተውና አድንቀው ጽፈዋል። ይኸውም ለጥንት ግሪካውያን እንግዳ የሆነ ነገር የራሱ ምክንያት እንደሚኖረው መገመት ይቻላል። ቀለምን ተከትሎ የሰው ዘር ኮዢያን ነጭ፣ ኔግሮይድ ጥቁር እና ሞንጎሎይድ ቢጫ ቀይ ተብሎ ይጠራል። ኢትዮጵያውያን ግን ከዚህ ውጪ መሆናቸው መለየት ለማንም አያዳግትም። ይህም የሆነበት ምክንያት የኢትዮጵያ የመጀመሪያ አቅኚዎች የኖህ ልጅ የካም ነገዶች ኔግሮይድ እንደሆኑ ቢገመትም በኋላ ላይ በተለያየ ምክንያት የሴም ነገዶች ሞንጎሎይድ ወደ ሀገራችን ገብተው በመዳቀላቸው ነው ይባላል። ስለሆነም የካም ኔግሮይድ እና የሴም ሞንጎሎይድ ነገዶች ውህደት መልከ ጠይምነትን እንዳመጣ ይገመታል። አረቦችም የኢትዮጵያውያንን የተለየ መልከ ጠይምነት በመገንዘብ ሳይሆን አይቀርም ሀበሻ ድብልቅ የሚለውን መጠሪያ ሲጠቀሙበት የምንመለከተው። ከግሪከኛ ቋንቋ እንደተወሰደ ከሚገመተውና ታዋቂዎቹ የግሪክ ጸሐፊዎች
ከጠቀሱት አመለካከት ባሻገር አገራችን ኢትዮጵያ ተብላ ለመሰየሟ ሌሎች ሁለት ትውፊታዊ ግምቶች አለ። የመጀመሪያው የካም ልጅ ኩሽ በሚባል ሌላኛ ስሙ ይታወቅ ነበር። ስለሆነም ኢትዮጲስ በሚለው ስሙ የሀገሪቱ አቅኚዎች አገሪቱን ኢትዮጵያ በሚለው ስያሜ መጥራት ጀመሩ የሚል ነው። ሁለተኛው ደግሞ ከክርስቶስ ልደት በፊት ከነበሩት በርካታ ነገስታት መካከል ኢትዮጲስ የሚባል ንጉስ ስለነበረ ሀገራችንም የዛሬዋን ስያሜዋ ከዚህ ንጉስ በኢትዮጲስ ኢትዮጵያ የሚል ስያሜን አግኝታለች፣ በእርሱም ስም ተጠርታለች የሚል ነው። የጥንታዊት ኢትዮጵያ ሌሎች መጠሪያዎችን ስንመለከት አንደኛ አቢሲኒያ እና የሳባ ምድር በመባል ትታወቃለች። አቢስ እና ሳባ ከሚባሉት ሁለት የኩሽ ልጆች የተወሰዱ ናቸው። ኢትዮጵያን ያቀናው የካም ልጅ ኩሽ አቢስና ሳባ የሚባሉ ሌሎች ልጆች ስለነበሩት የእነርሱን ስም በመውሰድ ኢትዮጵያ በአቢስ አቢሲኒያ፣ በሳባ ደግሞ የሳባ ምድር ተብላ መጠራት ጀመረች ይባላል። ሁለተኛው ብሔረ አጋዚያን ይህንን ስያሜ ያገኘችው ከደቡብ አረቢያ ፈልሰው እንደመጡ በሚነገርላቸው ነገደ አጋዚያን በተባሉት የሲም ዘሮች እንደሆነ ይነገራል። አጋዚያን ቋንቋቸው ጥንታዊ ግዕዝ እንደነበረ ሲነገር አጋዚያ የሚለው ስምም የተሰጣቸው ቋንቋቸው ስለ ሁለት ምክንያቶች ነው። የመጀመሪያው እነዚህ የሲም ነገዶች ወደ ሀገራችን ከመግባታቸው በፊት ብርሃማ የተባለ የህንድ ንጉሥ የኩሽ ነገዶችን ድል በማድረግ ኢትዮጵያን በወረራ ይዞ ነበረ። ኋላ ግን እነዚህ የሲም ነገዶች ኢትዮጵያን የወረረውን የህንድ ንጉሥ ድል አድርገው አገሪቱን ነፃ አድርገዋታል የሚል ነው። በዚህ የተነሳ ነገዶቹን ነፃ አውጪዎች ለማለት በግዕዝ ቋንቋ አጋዚያን የሚል ስያሜ ተሰጥቷቸዋል ይባላል። አገሪቱም ኢትዮጵያ ብሔረ አጋዚያን ተብላ መጠራት ጀመረች። በግዕዝ ቋንቋ አጋዘ ማለት ነፃ ወጣ ማለት ነውና። ሁለተኛው ምክንያት ግዕዝ የሚለው የግዕዝ ቃል ትርጉሙ ተጓዘ ማለት ሲሆን በዚህ መሰረት እነዚህ ነገዶች ከደቡብ አረቢያ ተጉዘው ወደ ኢትዮጵያ መምጣታቸውን ለመግለጽ ተጉዘው መጡ በማለት ፈንታ አጋዚያን ተብለዋል የሚል ነው። ሶስተኛው ምድረ ሀበሻ የሚለው ደግሞ ምድረ ሀበሻ የሚለው ደግሞ አስቀድሞ እንደተገለጸው አረቦች የቀይዳማነት ማዕከል ያደረገውን የተለያየ የኢትዮጵያን መልክ ቀለም በመውሰድ ድብልቅ ለማለት የተጠቀሙበት ሀበሻ የሚለውን ቃል ነው በመውሰድ ነው። አራተኛው ጦቢያ ነው። ጦቢያ፣ እጦቢያ፣ ኢትዮጵያ የሕያው ቅዱሳን ማለት ነው። ጦቢያ የባቢሎንም ንጉሥ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው ከተመለሱ የዳላያ ልጆች የጦቢያ ልጆች የኔቆዳ ልጆች 642 ነህምያ ምዕራፍ 7 ቁጥር 62 ላይ እንደምናነበው ጦቢያ በንጉሱ ኢዮሳፍጥ ዘመን የእግዚአብሔር የሕጉ መጽሐፍ ይዘው በይሁዳ ያስተምሩ ከነበሩት የተሰየመ ስያሜ ነው። እንግዲህ ወደ ተመልካቾቻችን በዛሬው ላይ የተመለከትነው ግሪካውያን ኢትዮጵያን ይጠሩበት የነበረው ስያሜ ምን እንደነበረና ሌሎች የኢትዮጵያ መጠሪያዎች ምን እንደነበሩ ተመልክተናል። በቀጣይ ደግሞ የኦርቶዶክስ ተዋሕዶ በስያሜ ትርጉምና ትርጓሜ ምን እንደሚመስል በቀጣይ እንመለከታለን። ስለተመለከታችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳይዘነጋ። ይቆየን።